ዳዊት የርሶ ልጅ ትዳሩ ላይ እንደደረበ የነገሩት ማን ነው? ባለቤት ሮዛ ናት። ሮዛ የኔ? ይቅርታ የኔ ልጅ፣ እውነቱ ይሄ ነው። ዝም በይ! አፍሽን ሞልተሽ ታወሪያለሽ እንዴ? ዝም በይ! ይኸውልህ ዴቭ፣ በጭራሽ አንተ እንደምታስበው አይደለም። ሁሉንም ነገር አስረዳለሁ ዴቭ። እያስመሰልክ ነበር? መቆም ትችላለህ ማለት ነው? ልክ ስትቆም ውለታህን መከፍልልኝ ሚስቴን በማነቅ ነው? ንገረኛ ዴቭ። ስሜን አትጥራ አንተ ውሻ። ይኸውልህ ዴቭ፣ አንተ የማታውቀው ነገር አለ። በጣም ስሜታዊ እየሆንኩ ነው። የማልፈልገው ነገር እዚህ ቤት ከመፈጠሩ በፊት አሁን ውጣ። እንኳን ደረስክልኝ። ይሄ ሰው እኔንና ውዱ ልጅህን ነጥቆ ነበር። አፍሽን ዝጊ አንቺ። ጤናው ሲመለስለት ሮዛ ሊገላት ነበር። ለምን? በቀለኛ ስለሆነ ነው። እንዴት? ሮዛ ነበረች አደጋውን ያደረሰችበት። አይመስለኝም። እኔ እኮ በአይኔ በብረቱ ነው ያየሁት። እና ያየህ እንደሆነስ ስተቱን ማየት ብቻ እኮ ውጤቱን እንጂ ምክንያቱን አይገልጽም። ሌላ ምክንያት ይኖረዋል ብለሽ ታስቢያለሽ? ምናልባት። እና ደግሞ ምንም አይነት የስጋ ዝምድና የላቸው። እነሱ ቤት ያደገ የእናቷ ያደራ ልጅ ነው። ሮዛ ናት ይሄንን ነገር የነገረች? አላመንኳት። ባንቴሮን አግኝተህ ልታወራው ይገባል ዴቭ። እውነቱን ንገረኝ ካልሽኝ ከዛ አደራ በሊታ ጋር መታየት እንኳን አልፈልግም። እውነቱን ለማግኘት እኮ ከዛም በላይ መውረድ ሊኖርብህ ይችላል። እውነቱን ለመናገር በሉሊት ምክንያት የሆነ ነገር እንዳታረጋት ነበረ ስጋቴ። ሳስበው ምንም ጥቅሙ አልታየኝ። በጠይቃት ተዋሸኛለች፣ እንደለመደችው ተረት ተረቷን ታወራለች። እኔ ደግሞ ውሸት መስማት ስልችት ብሎኛል። ሄዋኔ በቃ ውሸት ሰልችቶኛል። ግራ እንደተጋባህ አትቀርም። እሺ እውነትና ንጋት እያደር ይጠራል አይደል የሚባለው? ምናልባት እየነጋ ይሆናል። ግን አንተ ከቆዘምክ መልሶ ይጨልማል። ምን ለማለት ፈልገሽ ነው? መጀመር ብቻ ዋጋ የለውም ዴቭ፣ ፍጻሜውን ማማር አለበት። እዛ ለመድረስ ደግሞ ፍጥነትህን መጨመር መቻል አለብህ። ስለዚህ እዛ ለመድረስ መቆፈር። ሰላም እንዴት ናችሁልኝ? ውድ የትንሿ ሙሽራ የሉሊት ድራማ ቤተሰቦች እንዴት ከረማችሁልኝ? እንኳን ወደ ሰብላይቱ በሰላም መጣችሁ። እንግዲህ ሉሊት ድራማ ላይ በክፍል 30 ላይ ማለት ነው ተንኮለኛዋ ሮዛ እንግዲህ አሁን ላይ ሴራዋ ሁሉ እየተጋለጠባት ይገኛል። ሮዛ ሉሊትን ከዛ ቤት እንድትባረር አድርጋለች። የሉሊት እናት በሉሊት ስልክ ስትደውል ሮዛ የሉሊት ክላስ ሄዳ ነበረ። የሄደችው ደግሞ ላፕቶፕ ላይ ለባንቴሮ የተጻጻፉትን ኢሜል ለማጥፋትና ሐሰተኛ መረጃ ኢሜል ለመጻፍ ስለፈለገች ነበር የሄደችው። እናም ግን ድንገት እንደሄደች ነበረ የሉሊት ስልክ ሲጠራ ታነሳውና የሉሊትን እናት ታወራቸዋለች እና በጣም ጸያፍና የሚያስጠሉ ቃላቶችን ለሉሊት እናት ትነግራታለች። የሉሊት እናት በእሷ ንግግር በጣም ተደነግጥና ዴቭ ጋር ደውላ ምን አይነት ርካሽ ሰውና ማይረባ ባለጌ ሰው እንደሆነ አሁን ነው ልጅላ ክሌ በማለት በጣም እንዲቀየም አድርገው ይናገሩታል። እንግዲህ ዴቭ አንዴም አላሰበም። በፍጥነት ወደ ቤት እየሮጠ ሄዶ ነው ሉሊትን ፌስታሏን አስይዞ ከቤት አውጥቶ ገፍትሮ ከበር ውጭ ጣላት። በሩን ለዋ ላይ ዘጋ እና በዛን ሰዓት እንግዲህ ሂዋን ይሄን ነገር ተው ሉሊት ላታደርገው ትችላለች፣ ሉሊት እንደዛ ላታደርግ ትችላለች፣ ነገሩን መርምረው ብላው ነበር። በጣም አስተዋይ የሆነች ሴት ናት ሂዋን ማለት። ለዴቭ ትክክለኛ የምትገባው ትክክለኛ ሴት ናት። በቃ አለቀ። ሮዛ ማለት ደግሞ ደስታዋን በራሷ ጊዜ ያበላሸች ከመሬት የተነሳ እንዲሁ የክፋት ሰው ዝም ብላ በቃ ምንም ይሄ ነው ምክንያቷ ራሷ አይባልም። ቅናት አይሉት ምቀኝነት፣ ፍላጎቷ ምን እንደው ራሱ የማይታወቅ ለራሷ ክብር የሌላት ዝም ብላ ማትረባ ሴት ናት። አስባችሁታል? ዴቭ ባል ይሄን ዴቭን የመሰለ ባል እንደው ዴቭን የምትወደውና እውነት ህይወቷን የምትወድ ደስተኛ መሆን የምትፈልግ ሴት ብትሆን ኑሮ ዴቭን እንደው በልጅ እንደማጥመድ ወይም ደግሞ ከዴቭን የመሰለ ልጅ እንዲኖራት ከመፈለግ ይልቅ በትዳሯ ላይ ወስልታ ሌላ ወንድ ጋር ሄዳ አርግዛለች። ይሄ በጣም አደገኛ ነው። አሁን ዴቭን እንደው ማለት እንደ ዴቭ አይነት ሰው ባል እኮ መታደል ነው አይደል? ይሄን ባል አድርጎ ለማኖር ልጅ እንደመውለድ እንዴት ከሱ ሳይሆን ከውጭ ከውሽማ አርግዛለች።
አስቡት እንግዲህ በላው ላይ ከሌላ ወንድ ጋር ትዳራለች። ይሄ በጣም አደገኛ ነው። እኔ ምን አይነት ምንድነው ፍላጎቷ ትላላችሁ? በቃ ክፉ ናት። በቃ ምንም ጥሩ ነገር የላትም። ጥሩ ነገር አይወድላትም ብለን ያዛት እንጂ ቅናት አይደለም። ከቤት ከሱ የጎደላት ነገር ኑሮ አይደለም። ጥሩ ነገር ስለማይወድላት ነው። በቃ እንዳለመታደል ሆኖ ጥሩ ነገር ይሄ ህይወት ለሷ አይገባትም። በቃ እንደ በራሷ ጊዜ ደስታዋን ያጠፋች ሴት ናትና እናም እንግዲህ ካረገዘች በኋላ ዴቭ እንደ እንቁላል እንዲላት ፈለገች። አትንኩኝ፣ አትናገሩኝ፣ የቤቱ ንግስት በቃ ንግስት ስላችሁ እንዴት ነው የምታስፈራራ ንግስት ማለት ነው። ማንም ሰው ትንፍሽ ማለት አይችልም። እሷ የፈለገችውን ነገር ታረጋለች። ማንንም ሰው እሷን ቀና ብሎ መናገር አይችልም። ዴቭም የሆነ ነገር ገና ማስነጠስ ራሱ አይችልም። በቃ እንዲህ ተሳቆ እንዲኖር በልጁ ማስፈራራት ጀመረች። እና እንግዲህ ነገር በዚህ እያለ ነበረ ባንቴሮ ከውጭ ታክሞ ከመጣ በኋላ ምንም እንደማይራመድ እያስመሰለ ነበረ። ነገር ግን ለካ መራመድ ይችላል። ሆን ብሎ ሮዛን ለመበቀል ስለፈለገ ነው። እናም ሁሉም ሰው ከቤት ሲወጣ ነበር ከሮዛ ጋር ይቀራሉ። ከአንቺ ጋር ሰላም መፍጠር እፈልጋለሁ ይላታል። እሺ ምንድነው የምትፈልገው ስትለው እንግዲህ አስተማማኝ ነገር እፈልጋለሁኝ ይላል። ገንዘብ ከሆነ መቼም ቢሆን አልሰጥህም፣ ለአንተ በየጊዜው የምመዠርጠው ገንዘብ የለኝም ትለዋለች። ደግሞ እንደዚህ ስንኩል ሆነህ ምን ይሰራል ገንዘብ? ከምግብ ውጭ ምን ያስፈልጋል? አለቀ። ያንተ ትልቁ ወጪህ ምግብ ነው፣ ሌላ ነገር አያስፈልግህም ብላ መጥፎ ቃል ስትናገረው ነበር ባንቴሮ። ያስፈልገኛል ትልቅ ነገር፣ እሱም ደግሞ አንቺን መግደል ነው ብሎ ብድግ ብሎ ያንቃታል ማለት ነው። አንገቷን አንቋት ማመን አቅቷት እንደለመደችው ሰድበው ልትሄድ ስትል ተነስቶ አንገቷን ያንቃታል። በዚህ ቅጽበት ነበር እንግዲህ የሉሊት እናት ዴቭ ጋር ይደውላሉ። እናም ዴቭን ይቅርታ ልጄ ይቅር በለኝ ለተናገርኩት ቃል ትለዋለች። እንግዲህ ዴቭም ያው እርስዎ ምን ያድርጉ ልጅዎት ናት እንደዚህ አይነት አጸያፊ ቃል የተናገረችው። በዛ ሰዓት የሉሊት እናት ኧረ በፍጹም ሉሊት ራሱ ታሪኩን ይሄን ነገር የሰማችው ከቤት ከወጣች በኋላ ነው። በፍጹም የምታውቀው እሷ አልነገረችኝም፣ የገዛ ባለቤትህ ሮዛ ናት ብላ ትለዋለች። ዴቭ በሁኔታው ተናዶ ወደ ውጭ እየወጣ ነበር ከሔዋን ጋር እና በንዴት ወደ ቤት ሲመለስ ነበር እንደምታዩት ባንቴሮ ሮዛን አንጠልጥሎ አንቆ ሊገላት ሲል እንግዲህ ሊገላት ነበር ሰው ባይኖር ማለት ነው። እና እንግዲህ ዴቭ ይደርሳል። ሁሉም ይደነግጣሉ። ምክንያቱም ባንቴሮ እንደሚቆመው መራመድ እንደሚችል አያውቁም ነበር። በጣም ያሳዘናቸው ነበር። እንደዚህ ሆኖ ጊዜ ይፈጅበታል ምናምን እያሉና ሔዋን ግን ትረዳዋለች። ሔዋን ባንቴሮ በጣም የተለወጠ ጥሩ ሰው እንደሆነ ስለምታውቅ ትረዳዋለች። ዴቭ እንደማይጎዳው ስለምታውቅ ትረዳዋለች። ዴቭ ግን ለነገሮች ስለሚቸኩል ነው እንግዲህ ባየው ቅጽበት ነበረ ሲሄድ ቆሞ ሚስቱን አንቋታል። ከዛ እንግዲህ አንዳንድ ነገር ሲባባሉ ደጋግሞ እኔና ሮዛ ዋሽተናን ዴቭ እንደምታስበው አይደለም ቢለውም ውጣልኝ ከቤቴ አንተ አስመሳይ ማትረባ ሰው ነህ ብሎ ከቤት ያባርረዋል። እናም እንግዲህ ያኔ ጥያቄ ትጠየቃለች ሮዛ እሱ እንዳለው ቤተሰብ አይደላችሁም ወይ? ሌላ ወንድ ቤት ውስጥ መጥተሽ እየተዳራሽ ነበር ወይ ብሎ ክፉ ቃል ሲናገራት እንግዲህ በጥፊ ዴቭን ትመታውና አዎ ትክክል ነው፣ እኔና ባንቴሮ ወንድ ማለት የስጋ ዝምድና የለንም፣ ግን አብረን ያደግነው ቤተሰቦቹ በልጅነቱ ሞተው እኛ ቤት ነው ያደገው ብላ እንግዲህ ሌላ ውሸት ዋሸች። እናም ይህንንም አመናት እንግዲህ እናም እንግዲህ የሉሊት እናት የተናገሩትን ነገር መናገር አልፈለገም። ምክንያቱም በጣም ብዙ ችግሮች ሮዛ ላይ እያየ ስለሆነ ማለት ነው። ይህ በዚህ እንዳለ ነበረ ሔዋንን ይሄን ነገር ሲጠይቃት ሔዋን ምናልባት ባንቴሮን አግኝተህ አውራው፣ ሮዛ የነገረችህ ታሪክ ውሸት ሊሆን ይችላል፣ እባክህ መርምር፣ ዝም ብለህ በጭፍናት ትመናት አለችው። እናም አሁን ላይ ዴቭ እሷን ማመን በፍጹም አይፈልግም። ሮዛ እያስጠላችሁ መታለች። በነገራችን ላይ ሮዛ እርጉዝ ስለሆነች ነው እንጂ ሔዋን በምንም አይለውጣት። እውነተኛ ፍቅር ያለው ከሔዋን ነው። ሮዛን አይወዳትም። በጣም በሚገርም ሁኔታ ትዳሩን ያከብራን፣ ሚስቱ ናት። ግን እውነተኛ ፍቅር ያለው በህይወት አጋጣሚ ስለተለያዩ ነው እንጂ ከሔዋን ጋር ነው። ሔዋን ደግሞ ትክክለኛ ሴት፣ ታጋሽ፣ ጎበዝ፣ አስተዋይ ሴት ናትና ተረጋግቶ ነገሮችን እንዲያስብና ሮዛን በደንብ እንዲከታተላትና አይኑን እንዲገልጥ እንግዲህ አስጠንቅቀዋለች። ባንቴሮ ከዛ ቤት ወጥቶ ሄዷል። ሮዛውንም ውሸቷን ቀጥላለች።
እና ይሄ ነገር በዚህ እንዳለ እንግዲህ ባንቴሮ ከቤት ከወጣ በኋላ ቀጥታ ሉሊትን ፍለጋ ነበር የገባው። ሉሊትን ካገኛት በኋላ እንግዲህ እንደውም ፕራንክ ሲያደርጋት አይተን ነበረ። እንዴት እኔ እንዳልድን ነው ወይ? እንዴት ምቀኛ ትሆኛለሽ? እንዴት በኢሜይልሽ ትጽፊላቸዋለሽ ባንቴሮን ሕክምና ያስፈልገውን ብለሽ ብሎ እንግዲህ ትንሽ ሲያስደነግጣት እንዴ ሰውየው ምን ሆነ ተቀየረ እንዴ እንደዛ ለፍታለት ብዬ ነበር እኔ እና ቀልዱን ነበረ። እንግዲህ ባንቴሮን ቆሞ ስላየችው ሉሊት በጣም ደስ ብሏታል እና ባንቴሮ ወደ ቤት እንድትመለስ ሉሊትን ቢጠይቃትም እሷ ግን ተመልሳ ወደዛ ቤት መግባት አትፈልግም። እና ይሄ በዚህ እንዳለ ዴቭ ግን የት እንዳለች ይደርስበትና ከወር በኋላ እንግዲህ ሉሊትን ፍለጋ ሄዶ ነበረ። ሉሊት ሰው ቤት ተቀጥራ እንደምታዩት ስራ እየሰራችና ትምህርትም እየተማረች ይመስለኛል። ደብተር ይዛ ይቻታለሁኝ። ዴቭ በሄደበት ሰፈር ሰው ቤት ተቀጥራ አግኝቷታል። እንግዲህ በቀጣይ ክፍል ምናልባት ዴቭ ሉሊትን ወደ ቤት ማምጣት ይችል ይሆን? ምክንያቱም የሮዛ ውሸቶች አሁን ላይ እየተጋለጡ ሮዛን ደግሞ እየጠላት ስለመጣ ምናልባት ወደ ቤቱ ሉሊትን ሊመልሳት ይችላል ብለን እናስባለን። ሔዋን ሉሊትን በጣም ነው የምትወዳት የምታከብራትም። ምክንያቱም ሉሊት በጣም የምትወደድና ስርዓት ያላት ልጅ ስለሆነች። ቤተሰቦቼ በቀጣይ በክፍል 30 እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ። መልካም ጊዜ